በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በአውስትራሊያ ሜልበርን፣ እንዲሁም በተለያየ ቦታ የምትኖሩ ኢትዮጵያውያን በእግዚአብሔር ስም እንደምን አላችሁ? የእግዚአብሔር አምላካችን ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ምናልባት በዚህ በርዕሱ ላይ የምታዩትን ኃይለ ቃል አንስተን እንናገራለን። ከሞት በኋላ ጩኸት ሙትን አያስነሳም የሚል ነው። አጠር አድርገን እንደ እግዚአብሔር ፈቃድ እንመለከታለን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ከሞት ኋላ ጩኸት ሙትን አያስነሳም። እንግዲህ ላይቭ ምናልባት የምትመለከቱ ይህንን ካያችሁ ወይንም ደግሞ በኋላ ዘግይታችሁ የምታዩ በእውነት ልናስተውለው ልናደርገው የሚገባ ነገር ነው። እንግዲህ እኛ ሰዎች ነን። እንደ ሰውነት በእግዚአብሔር በተወሰነልን ጊዜ እንኖራለን። እግዚአብሔር የፈቀደውን ሕይወት ነው የሰው ልጅ የሚኖረው። ከእግዚአብሔር ውጭ ግን ማንም መሆን አይችልም። እግዚአብሔር የወሰነልን ሕይወት እንኖራለን ማለት ነው። ነገር ግን ሰዎች እንደመሆናችን መጠን እንደ እግዚአብሔር ፈቃድ እንኖራለን። በመጀመሪያ የሰው ልጅ ሰው መጠሪያው ሰው ነው። ሰው ነው። ምናልባት ከዛ በኋላ ሰው የሚለው አንዱን ከአንዱ ለመለየት ለሰው ልጅ ስም ሊወጣለት ይችላል እንጂ የእያንዳንዱ ሰው መጠሪያው ሰው የሚል ነው። ስለዚህ ሰው የሚል እግዚአብሔር በመጀመሪያ ሰውን እንፍጠር ነው ያለው በኦሪት ዘፍጥረት እንደምታውቁት ምዕራፍ 1:2-26 ላይ እግዚአብሔር አለ ሰውንም በመልካችንና እንደ ምሳሌያችን እንፍጠር። እግዚአብሔር ሰውን በመልኩ ፈጠረ ነው የሚለው። እንግዲህ ሰውን በመልካችንና በምሳሌያችን እንፍጠር ብሎ ሰውን እንደፈጠረ በኦሪት ዘፍጥረት 1:26 ላይ እናገኛለን ማለት ነው። እንግዲህ ይህንን የፈጠረውን ሰው እግዚአብሔር ከምን ፈጠረው ስንል ደግሞ እኛ ኢምንት ነን፣ አፈር ከአፈር የተፈጠርን ነን። በዛው በኦሪት ዘፍጥረት ምዕራፍ 1:27 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው ነው። ከምድር አፈር አበጀው። በመጀመሪያ ሰውን እንፍጠር አለ። ከዚያ ደግሞ ሰውን ከምድር አፈር አበጀው። የመጠሪያ ስሙ ሰው ነው ለማለት ነው። በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ነው የሚለው። እናስተውል እንግዲህ በመጀመሪያ እግዚአብሔር ሰውን ፈጠረ። ሰውን ከፈጠረ በኋላ ደግሞ ከምድር አፈር አበጀው። እነዚህም ከምድር አፈር ያበጃቸውን ወንድና ሴት አደረጋቸው። ከዚህ በኋላ ያለው ነው የሰው ልጅ እንግዲህ ብዙ ተባዙ ምድርን ሙሏት የተባለው ማለት ነው። ምድርን ሙሏት በማለት እግዚአብሔር አምላካችን የሰው ልጆች እንዲባዙ ሲፈጥራቸው ግን መጀመሪያ ከአፈር ነው ማለት ነው። ከአፈር ነው የተፈጠር ነው። እንግዲህ የሰው ልጅ አፈር ነው። ይሄ ለማንም ለሚያምን ሰው በእምነት ውስጥ ላለ ሰው ይሄ ለማንም አዲስ ነገር አይደለም እና ከአፈር ተፈጠርን፣ ወንድና ሴት አደረገን። ከዚያ በኋላ ደግሞ እግዚአብሔር በኪነ ጥበቡ እንዲባዙ አደረጋቸው። አዳምና ሔዋን ደግሞ ልጆችን መውለድ ጀመሩ ማለት ነው። ከሰውነት በኋላ ስም ወጣላቸው። ስሙም አዳም እና ሔዋን በሚል ለመለየት እንጂ የሰው ልጅ ባፈጣጠሩ ሰው ነው። አዎ ከሞት በኋላ ጩኸት ሰውን አያስነሳም ያልኩበት ራሱን የቻለ ምክንያት አለኝ። ለምን ቢባል ብዙ ጊዜ እኛ ኢትዮጵያውያን በስደትም እንሁን ቤትም እንሁን ለምን እንደሆነ አላውቅም ሰዎች ካለፉ በኋላ ነው የምናዝነው። ሰዎች ካለፉ ወይንም ከሞቱ ወይንም ተቸግረው አገር ጥለው ከሄዱ በኋላ ለነዛ ሰዎች እናዝናለን። ወይንም ሰዎች ደግሞ ከሞቱ በኋላ ለነዛ ሰዎች እናለቅሳለን፣ እናዝናለን፣ እንጨነቃለን። በቁመና ሳለን ግን መጠያየቅ መረዳዳት አንችልም። ይሄ በየቀኑ በየዕለቱ የምናየው ነገር ነው። ለምን እንደሆነ አይገባኝም። ይሄ ደግሞ የክርስትና አይደለም። በተለይ በክርስትና የምንኖር በእምነት እግዚአብሔርን የምናመልክ ሰዎች ከእግዚአብሔር ጋር እንኖራለን ብለን የምናስብ ሰዎች ይህንን ማድረግ የለብንም። ለምን? እግዚአብሔር ይህንን አይወደውም። ይሄ ክርስትና አካሄድም አይደለም። የሰው ልጅ ሰው ነው። ነገር ግን በተለያየ መንገድ ለምን እንለያያለን? የሚያለያዩን ብዙ ነገሮች አሉ ብዬ አምናለሁ። ያ ተገቢ የሆነ ነገር አይደለም። ይህ ስጋዊ አካሄድ መሄድ የለብንም። ለምን? በዘረኝነት ተከፋፍለን፣ በጎጠኝነት ተከፋፍለን፣ በሰፈርተኝነት ተከፋፍለን በጥቅም
እና በግል ዝና ለምን እንከፋፈላለን? ይሄ ጥሩ አይደለም። ይሄ ክርስትና ህይወትም አይደለም። እግዚአብሔር አይወደውም። ሰው አላፊ ነው፣ ቋሚ አይደለም። እንዴት እንደምንኖር እንኳን በእግዚአብሔር ውስን ነው የምንኖረው። በእግዚአብሔር ተወስኖልን እንጂ የምንኖረው በራሳችን ፍላጎት የምንኖር ሰዎች አይደለንም ወገኖቼ። እንዳንገናኝ፣ እንዳንጠያየቅ፣ እንዳንረዳዳ፣ አይዞህ እንዳንባባል በተለይ እዚህ አውስትራሊያ ስንኖር እስቲ እንደ አካባቢያችን መጀመሪያ እንደ አውስትራሊያ እንኖራለን። አውስትራሊያ ስንኖር ሁሉም የየራሱን ህይወት ነው የሚኖረው። ማንም የማንን ደጃፍ ደጅ አይጠናም። ግን በማህበራዊ ህይወት መጠያየቅ የግድ ነው። ማንም ተራበ ተጠማ ላይባል ይችላል። በምንኖርበት ሀገር ላይ የተሟላ ህይወት ሰርቶ የሚኖረውም ሰርቶ ይኖራል። በመንግስት እየተረዳ የሚኖረውም በመንግስት እየተረዳ ይኖራል። ማንም ተርቦ ተጠምቶ አያውቅም። ይሄን እንግዲህ እግዚአብሔር በቸርነቱ እኛ በማናውቀው እሱ በሚያውቀው ካለንበት ሀገር አንስቶ እዚህ አመጥቶ እንኖራለን። እንዲህ የምንኖር ከሆነ ለምንድን ነው ተሳስበን የማንኖረው? ሰው ከሞት በኋላ ጩኸት ምን ይሰራል? ከሞተ በኋላ አንድን ሰው ከሞተ በኋላ ብንጮህ ሙት እኛ ከሞት አናስነሳው፣ ከሞተበት አናድነው። ነገር ግን ከሞተ በኋላ ሁላችንም ከንፈራችንን እንመጣለን። ከሞተች በኋላ ከንፈራችንን እንመጣለን። በተቸገረና በተጨነቀ ሰዓት ግን ቀርበን የመጠየቅ እንትን የለንም። እርስ በርስ እየተገፋፋን ለምን እንሄዳለን? እርስ በርስ እንድንገፋፋ የሚያደርጉን መጥፎ ዘረኝነት ነው። ዘረኝነት ደግሞ ጥሩ አይደለም ወገኖች። ዘረኝነት ሁሉም ከአፈር የተበጀ ከአፈር የተሰራ ነው። እንግዲህ ከዛ በኋላ ብዙ ተባዙ ብሎ እግዚአብሔር ሰዎች እንዲባዙ አደረገ እንጂ ሁላችንም የተፈጠርነው ከአፈር ነው። በቃ ዘር የሚባል ነገር የለንም። ግን አንቆ የያዘን ልክ እንደ ፖለቲከኞቹ ዘር የሚባል ነገር ነው። አሁንም ያለቀቀን አካባቢያችንን እንይ ብያለሁ። በአካባቢያችን እንመልከት። እያንዳንዳችን በአካባቢያችን ስናይ ዘር እንመርጣለን፣ በዘር እንሄዳለን። ይሄ ደግሞ ትክክለኛ አካሄድ አይደለም። እግዚአብሔር የሚወደው አካሄድ አይደለም። ስለዚህ ወገኖቼ ከሞት በኋላ ጩኸት መሆን የለብንም። ሰው ከሞተ በኋላ ጎጠኝነት፣ አሁን የአካባቢያችንን ሰው የተወለድንበትን አካባቢ ሊሆን ይችላል፣ የጎረቤታችንን ሊሆን ይችላል። ይሄ የዚህ አካባቢ ሰው ነው፣ ይሄ ጎንደሬ ነው፣ ይሄ ጎጃሜ ነው፣ ይሄ ወሎዬ ነው፣ ይሄ ሸዋ ነው፣ የተለያየ ነገር እናደርጋለን ማለት ነው። ይሄ ደግሞ ተገቢ አይደለም። ይሄ በክርስትና ህይወት የሚያስከድ አይደለም። እንደ እውነታው ነው መሄድ ያለብን ወገኖቼ። ሌላው ሰፈርተኝነት የአካባቢ ይሄ ሰው ካፈር ከተበጀ በእውነታው መንገድ ከሄደ ለምን ጥቅምን ስለምንፈልግ ነው። ስለዚህ በክርስትና ህይወት አያስኬደንም። የሰው ልጅ የተፈጠረው ካፈር ነው። ከሞት በኋላ ጩኸት ከንቱ ነው። ሰው የሞተን ማስነሳት አይችልም። ነገር ግን እስቲ በቁመና ሳለን እንጠያየቅ፣ እንረዳዳ፣ ወገን እንባባል፣ እንተቃቀፍ፣ በአንድነት በህብረት እንዘምር፣ በአንድነት እናገልግል፣ በማህበራዊ ህይወቱ በኮሚኒቲው አብረን እንኖር። ይሄ ነው የሰው ልጅን ሰው የሚያሰኘው። ካለፈ በኋላ ከንፈር መምጠጥ ትርጉሙ ምንድን ነው ወገኖቼ? ትርጉሙ ምንድን ነው? ይሄ እግዚአብሔር አምላካችን የሰው ልጅ ፈጥሮ ነው። እንግዲህ የሰው ልጅ ከፈጠረ በኋላ ከምድር አፈር አበጅቶ ብዙ ተባዙ ብሎ እንደተዋቸው ነው። እኛ ሁላችንም እኮ ከንቶች ነን ወገኖቼ። ከንቱ መሆናችንን ልንረዳ ይገባል። ጊዜያዊ ነን። ክቡር ዳዊት የተናገረው በመዝሙረ ዳዊት 144 ላይ ቁጥር 1 ላይ ተመልከቱ ወገኖቼ። እግዚአብሔር ቃል የሚናገረው ክቡር ዳዊት የሚናገረው ሰው ከንቱ ነው፣ ነገር ግን ሰው ከንቱ ነገርን ይመስላል ነው። እኛ ከንቱ ነገሮች ነን። ዘመኑ እንደ ጥላ ያልፋል። በቃ ዘመኑ እንደ ጥላ ያልፋል። ዘመናችን እንደ ጥላ የምናልፍ ሰዎች ነን። ሰው ካለፈ ከሞተ በኋላ መጮህ ማልቆሱ ከንቱ ነው። ሰሞኑን የምናየውም ይሄን ነው ወገኖቼ። ይሄ ተገቢ አይደለም። እስቲ ቁመን እንጠያየቅ። ማንንስ ማን ይገፋል? ይሄ ትክክለኛ አካሄድ አይደለም። በክርስትና ህይወት በተለይ በእምነት የምንኖር ሰዎች በአካባቢያችን እንጠያየቅ፣ እንረዳዳ። ወንድማችን አሁን በህይወት ያለፈ ወንድማችን አለ። ሲሞት ነው ሁላችንም ከንፈር መምጠጥ የጀመርነው። ለምን ይሄ ሆነ? በቁመና ሳለ ግን ማን ጠየቀው? ማን ረዳው? ማን አይዞህ አለው? ማን ከጎኑ ነበረ? እና ከሞት ኋላ ጩኸት ከንቱነት ነው። ከሞት ኋላ ጩኸት ከንቱነት ነው። ከሞት የሚያስነሳው ኢየሱስ ክርስቶስ እግዚአብሔር ብቻ ነው። ነገር ግን በቁመናችን ሳለን እኛ ከንቱ ነን። ሰው ልጅ ከንቱ ነው። እባካችሁ እርስ በርስ እንረዳዳ፣ እንጠያየቅ። መዋደድ መተዛዘን አለብን። እግዚአብሔር እኮ አስቀድሞ ሲናገር በኦሪት ዘሌዋውያን 19:10 ላይ ወንድምህን በልብህ ብትጠላው ይላል። አትጥላው። ወንድምህን በልብህ አትጥላው፣ በባልንጀራህ ምክንያት ኃጢአት እንዳይሆንብህ
ገስጸው አትበቀል ነው። እንግዲህ ይሄ የእግዚአብሔር ቃል ነው። ወንድምህን አትጥላው፣ ባልንጀራህን ገስጸው፣ ኃጢአት እንዳይሆንብህ ገስጸው እንጂ አትጥላው። በሕዝብ ልጆች ቂም አትያዝ፣ ነገር ግን ባልንጀራህን እንደራስህ ውደድ፣ እኔ እግዚአብሔር ነኝ ይላል። አዎ እንግዲህ በቁም ሳለን ነው መረዳዳት መዋደድ ያለብን። በቁም ሳለን መረዳዳት፣ ከሞት በኋላ ጩኸት ግን ከንቱነት ነው። ስለዚህ በቁም ሳለን ልንረዳዳ ይገባል። በማቴዎስ ወንጌልም ይህንኑ እግዚአብሔር አምላካችን ደግሞታል። ማቴዎስ 5:43 ላይ ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል፣ እኔ ግን ነው የሚለው እላችኋለሁ በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካምን አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉ ፋንታ እግዚአብሔር አምላካችንን በክፉ ፋንታ በክፉዎች ላይ ለሁሉም በአንድነት ፀሐይን ያወጣልና። ስለዚህ ይሄንን አድርጉ። ባልንጀራን ቢሰድብህ መርቀው፣ ቢያሳድድህ ጸልይለት። ይሄንን ነው ክርስትና የሚወደው። ስለዚህ ለምንድን ነው በቁማችን የማንረዳደው? በቁማችን የማንተሳሰበው? በቁማችን የማንጠያየቀው? ከሞት በኋላ ጩኸት ከንቱ ነው። ከሞት በኋላ ጩኸት ከንቱነት ነው። የሰው ልጅ ሰውን አያስነሳውም፣ የሚያስነሳው እግዚአብሔር ነው። እስቲ በቁመናችን እንረዳዳ። አንዱ ትምህርት ይሁን። የአንዱ መድከም፣ የአንዱ መውደቅ፣ የአንዱ ማለፍ ለእኛ ትምህርት ይሆነን። ትምህርቱን እስቲ እንለፈው። ለምንድን ነው ማንተው? በጎሪጥ እየተያየን እስከ መቼ ነው የምንኖረው? ይሄ እግዚአብሔር የሚለውን ነው እኔ የምናገረው ወገኖቼ። ሁላችንም በቅንነት አምላካችን እኮ ከራሱ ቀጥሎ የሰው ልጅ እንድንወድ ነው። መጀመሪያ አምላክን ውደድ ነው። ከዚያ በመቀጠል ደግሞ የሰው ልጅ ውደድ ሁለተኛው ትእዛዝ ነው እግዚአብሔር ያዘዘው። ይሄንን መግፋት የለብንም። ከሞት በኋላ ጩኸት መሆን የለበትም። በቁመና ሳለ ነው ሰው መረዳዳት፣ መተጋገዝ፣ መጠያየቅ ያለበት። አዎ መጠያየቅ ያለበት። በማርቆስ ወንጌል ምዕራፍ 12 ቁጥር 30 ላይ ተመልከቱ፣ እስከ 31 ሙሉውን አንቡት። እግዚአብሔር አምላካችን የሚናገረው አንተ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይል ጌታ አምላክን ውደድ የምትል ናት ይላል። ሁለተኛይቱ ይልና ሁለተኛይቱ ትእዛዝ ደግሞ ይህች ናት። ሁለተኛይቱም ባልንጀራን እንደራስህ ውደድ የምትለዋ እርሷ የምትመስል ናት። ከዚህም የሚበልጥ ሌላ ትእዛዝ በፍጹም የለም ነው። በቃ በፍጹም የለም ወገኖቼ፣ በፍጹም የለም። ከዚህ የሚበልጥ ሌላ ትእዛዝ የለም። ምንም ነገር ብናደርግ ሰላምና ፍቅር፣ አንድነት ከሌለን ከንቱ ነን። የፈለግነውን ብናደርግ፣ የፈለግነውን ብንመጸውት፣ ብንሰግድ፣ ብንጾም፣ ብንጸልይ፣ ብንንበረከክ፣ የፈለግነውን ለቤተ ክርስቲያን ስጦታ ብንሰጥ፣ ያለንን አውልቀን ብንሰጥ፣ ያለ ሰላም፣ ያለ ፍቅር፣ ያለ አንድነት፣ ያለ መተሳሰብ ከንቱ እንደሆነ መጽሐፍ ይነግረናል ወገኖቼ። ሐዋርያው ቅዱስ ጳውሎስ የሚያስተማረን ይህንን ነው። እስቲ ተመልከቱት። በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምራችሁ እስከ መጨረሻ ያለውን ቃል አንቡት። ምንድን ነው የሚለን? በሰዎችና በመላእክት ልሳን ብናገር፣ ትንቢትን ቢኖረኝ፣ ምስጢርን ሁሉ ዕውቀትም ሁሉ ባውቅ፣ ተራሮቹን እስካፈልስ ድረስ እምነት ሁሉ ቢኖረኝ፣ ድሆችንም ለመመገብ ያለኝን ሁሉ ባካፍላቸው፣ ስጋዬንም ለእሳት ማቃጠል አሳልፌ ብሰጥ፣ ፍቅር ግን ከሌለኝ፣ መዋደድ ከሌለኝ፣ መተሳሰብ ከሌለኝ ከንቱ ነኝ ነው። በቃ ክርስትና ይሄ ነው። የፈለግነውን አውልቀን የመላእክትን ያክል ልሳን ቢኖረን፣ የመላእክትን ከእምነታችን ጽናትና ብርታት የተነሳ ይሄን ተራራ ከዚህ ተነቅለህ ሂድ ብንለው እርሱም ቢንቀሳቀስ ዛፉን ቢሄድ በእኛ እምነት ጽናት ያለንን አውልቀን ሁሉ ለድሆች ብንሰጥ፣ ብናበላ፣ ብናጠጣ ይሄ ሁሉ ከንቱ ነው አለ። ለምን? ፍቅር ከሌለኝ፣ መተሳሰብ፣ መረዳዳት ከሌለኝ፣ ከሞት በኋላ ጩኸት ከንቱ ስለሆነ ማለት ነው። ሰው ከሞት በኋላ እኛ እንጮሃለን፣ ከሞት በኋላ እናለቅሳለን። ይሄ ተገቢ አይደለም። በክርስትና ሕይወት ይሄን ሁሉ ብናደርግ ከንቱ ነው። ነገር ግን በቁመና ሳለ መተሳሰብ፣ በፍቅር መኖር፣ እርስ በርስ መረዳዳት፣ ለዚህም ማሰሪያውን እውነቱን ተናግሯል ሐዋርያው ቅዱስ ጳውሎስ። እውነቱን ተናግሯል። እምነት፣ ተስፋ፣ ፍቅር፣ እነዚህ ሶስቱ በአንድነት ጸንተው ይኖራሉ። ከነዚህ ሁሉ ይልቅ የሚበልጠው ግን ፍቅር ነው። ፍቅር ነው። ከነዚህ ሁሉ የሚበልጠው ፍቅር ነው። ለምንድን ነው በፍቅር የማንኖረው? አንዳንዶቻችን ለምን መለያየትን እንሰብካለን? መለያየትን ለምን እንናገራለን? በመለያየት ህይወት እንኖራለን። ታላቁም ታናሹም ለመለያየት ግሩፕ ለመክፈል ለምንድን ነው የሚጠራው? ይሄ ክርስትና አይደለም። ክርስትና አይደለም። መለያየት የሚሰብኩ ብዙዎች ናቸው። መለያየት ግሩፕ ለማብዛት፣ የራሳቸውን ደጋፊ ለማብዛት፣
የሚሰብኩ ብዙዎች ናቸው። ይሄ ደግሞ ክርስትና አይደለም፣ በክርስትና የሚያስኬድ አይደለም። በቁመና ሳለን ግን ይልቅ ከመለያየት መተቃቀፍ፣ መረዳዳት፣ እርስ በርስ በአንድነት መኖር ነው። በሮሜ 16 ቁጥር 16 ያለውን ተመልከቱት፣ ሙሉውን ቃል ማለት ነው። የተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ ይልና፣ ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትን የሚሰብኩትን ከእናንተ ፍጹም አርቁ ነው። መለያየትን የሚሰብኩ ይሄ ክርስትና አይደለም። ይልቅስ እርስ በርስ ተቃቅፋችሁ ተሳሳሙ ነው። በቲቶም 3:10 ላይ ይህንን ነው የምናገኘው። መለያየትን የሚያነሳ ሰው ጠማማ ነው፣ በኃጢአትም የረከሰና የወደቀ ነው ነው የሚለው። ስለዚህ ወገኖቼ ከሞት በኋላ ህይወት፣ ከሞት በኋላ ጩኸት ከንቱ ነው። ስለዚህ እርስ በርስ ልንረዳዳ፣ እርስ በርስ ልንተሳሰብ ይገባል። ሳለን በቁመናችን ሳለን በህይወታችን እና እግዚአብሔር አምላክ መተሳሰቡን ይስጠን፣ መረዳዳቱን ይስጠን፣ በአንድነት እንድንጸና ያቁመን። ከሞት በኋላ መጮሁ ትርጉም የለውም። በቁመና ሳለን ተሳስበን ተረዳድተን እንድንኖር አምላካችን የሚያዘዘው ይሄንን ነውና አምላካችን ይርዳን። ስለዚህ ወደፊት ደግሞ አጠር ያሉ እንደዚህ ቪዲዮዎችን እንነጋገራለን። የመከረን ያስተማረን አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር።